ቅዱስ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ አንተ ደግ አምላክ ነህ፣ ቸር አምላክ ነህ። በፊትህ ተሰብስበናል። 2-3 ሆናችሁ በስሜ በተሰበሰባችሁበት በዚያ እገኛለሁ ያልህ እናምናለን። እግዚአብሔር ሆይ በዚህ ቦታ አንተ ክበር፣ በዚህ ቦታ አንተ ታይ። እግዚአብሔር ሆይ አንተን ከፍ ልናደርግ በእውነት ለመወያየት ስለ ቤትህ ስራ፣ ስለ ነፍሳት መዳን፣ ስለ ወንጌል ስርጭት እግዚአብሔር ሆይ እንነጋገር፣ እንወያይ ተሰብስበናል። በንግግራችን ላይ ልብታችንን አንተ ጠብቅልን። የፍቅር ንግግር እንነጋገር፣ የሚያሳድግ ንግግር እንነጋገር። እግዚአብሔር ሆይ አደራ እንልሃለን። አደራ ሄድ ወይ በመምጣት ላይ ያሉትንም እግዚአብሔር አንተ ጠብቀህ በሰላም የመጡትን ሁሉ ባርክ ጌታ። ሳትናገረን አንውጣ። እግዚአብሔር በአንተ ፊት በግልጽነት እንነጋገራለን። ተባረክ ስለ ሁሉም ነገር በአንድ ልጅ በጌታ ኢየሱስ ክርስቶስ ስም ትንሽ ዮሐንስ ጥሩነህ እባላለሁ። እንግዲህ ሪታየርድ ፕሮፌሰር ነኝ። ከሳንዲያጎ ነው የመጣው። ብዙዎቻችሁ አታውቁኝም። 3-4 ዓመት ሆነ መሰለኝ ደንበር ከመጣሁ እና እግዚአብሔርን እናመሰግናለን። ከወንድሜ አዳም ጋር በዚህ በአፈባ አሁን እዚህ ኤልዩሲ ብለን 501c አለን ነን ፕሮፊት ኦርጋናይዜሽን ላቭ ዩኒቲ ኢን ክራይስት የሚል በዛ አገለግላል። የዛ አብረን መሰረት ሊቀመንበር ነኝ። ግን ብዙ ሰው የለም። እንግዲህ ወጣቶችን ለመያዝ እንሞክራለን። ከዛ እንግዲህ በዚህ ደግሞ በካውንስሉ ባለፈው አፈባ ያለው ፐርሚት በኢትዮጵያ በአዲስ አበባ በካውንስሉ የተመዘገበ ኦርጋናይዜሽን ነው እና የቴሌቪዥን ፕሮግራም ኢቫንጀሊካል ቲቪ የሚባል እሱን ለመጠቀም ብዙ ለፋል እና ለተወሰነ ጊዜ ወደ $3,500 ከፍለን ፕሮግራሙን ጀመርን። ግን ያው በገንዘብ ችግር እሱ ተቋርጧል። ዓላማው ምንድን ነበር? ፓስተሮች በየቦታው ያሉ ሰዓት እየገዙ በወር $250 ፕሮግራማቸው እንዲተላለፍላቸው ነበረ። ከዛ እንግዲህ በአቅም ቁጥረት ያው የካውንስሉ አባል ነን እና ካውንስሉ ዛሬ ዓመት ትዝ ይላችሁ እንደሆነ አንዳንዶቻችሁ ነበራችሁ። ፓስተር ቄስ ደረጀ መጣው ጊዜ አስተዋውቀው ጀምረውት ነው እና የዛ ቅጥያ መሰለኝ እነዚያ ቦርድ ተቋቁሟል የካውንስሉ። እነሱ ገልጸ ያደርጉልናል። እኔ እንደው ሽማግሌ ነኝ በእድሜ እንድጸልይ ተጋብዤ ነው እንጂ ያው አብሬ ያገለግላለሁ። ይህን ግልጋሎት ሲፈልጉ አገለግላለሁ። ግን ብዙ ጊዜ የማገለግለው በኤልዩሲ ነው፣ ላቭ ዩኒቲ ኢን ክራይስት። እግዚአብሔር ይባርካችሁ። እግዚአብሔር ይመስገን። ቀጣይ ፓስተር ብርሃኑ ወደዚህ ጋብዛለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም በድጋሚ ሰላም እንላችኋለን። እንኳን በሰላም መጣችሁ። በደንብ አድርጎ ወቅ አድርጎ ድጋሚ ሁላችሁንም በድጋሚ እንኳን ደህና መጣችሁ የሚል መልዕክት ስላለው አሁን በዝማሬ በአንድ በሁለት ዝማሬ እግዚአብሔርን እናመልክና ወደሚቀጥለው ፕሮግራም እንሄዳለን። እንግዲህ በዴንቨር ኮሎራዶ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ዛሬ ራዕይን የማካፈልና የማስገንዘብ ደግሞ በዚህ ከተማ ላይ ካውንስሉ
በአብያተ ክርስቲያናት ላይ ሊሰራ ያሰበውን በአጠቃላይ በሰሜን አሜሪካ ሊሰራ ያሰበውን ሙሉ የሆነ ሀሳብ ሼር የማድረግ ራዕዩን ተልእኮውን እንደዚህ ለእናንተ የማካፈል ስራ ይኖረናል። ስለዚህ ቀጥታ ወደ ተልእኮ እንገባለን። አንድ ነን በመንፈሱ አንድ ነን በጌታ እያልን በዚህ ቀን በተለይ ዛሬ የተጋበዛችሁ እና የመጣችሁ ሁላችሁ በዚህ ከተማ ላይ ያሉትን አብያተ ክርስቲያናት ማለት ነው። በዚህ ያለነው ዛሬን ፕሮግራም ያዘጋጀ ነው የካውንስሉ ቦርድ ዳይሬክተሮች ነን። ምናልባት ወደ መጨረሻ ከማድረግ እነሱን ፈጠን ብዬ ለማስተዋወቅ ያህል ወደ 5 የሚሆኑ ቦርድ ሜምበሮች ያሉት እና የራሱ ላይሰንስ ይዞ ነው ካውንስሉ በዚህ ከተማ ላይ ስራውን የሚሰራው እና በዚህ ከተማ ላይ የካውንስል ቦርድ ዳይሬክተርስ በዚህ መካከላችን አሉ። ዋና ሰብሳቢ መጋቢ ጌታቸው ታደሰ በመካከላችን አለ። እስኪ ዌልካም በሉት። በምክትል ሰብሳቢ ፓስተር ብርሃኑ በርሄ ባለው እና የዚሁ የቦርድ ዳይሬክተር ዋና ጸሐፊ ዶክተር አዲያም ሰገድ ወልደ ማርያም ሰዎች ዌልካም እያለው እንደገና ምክትል ጸሐፊ ፓስተር ያሬድ ጸጋዬ እና የቦርድ ኦፍ ዳይሬክተርስ ደግሞ ሜምበር ወይንም ደግሞ አባል ወንድም አንዱ ዓለም ገላው ቅድም መጀመሪያ ለጸሎት እንዲከፈት ያደረገልን ወንድማችን እሱ በመካከላችን አለ። ስለዚህ እንግዲህ ዋናው የዛሬው ፕሮግራም በዚህ ከተማ ያሉትን አብያተ ክርስቲያናት ሁሉ ይዘን ዋናውን ትልቁን ሀሳብ የማካፈል ሳይሆን እንግዲህ የእኛን ቤተሰብ ማስተዋወቅ ደግሞም አብራችሁን ዛሬ ታደማችሁ ፓስተር አጥሌ በመካከላችን አለ። እሱንም በዚሁ ዌልካም በሉልን። ጌታን በማገልገል የወንጌል ስራ በመስራት ብዙ ቤተክርስቲያናትን በመትከል ሌላ እግዚአብሔር የተጠቀመበት በዚህም ከተማ ላይ ልዩ የሆነ እግዚአብሔር ከተማው ላይ ላለ ቤተክርስቲያን ሞዴል ያደረገው ወንድም ነው። እሱ በመካከላችን አለ። እግዚአብሔር ይባረክ። ፕሮፌሰርን አስተዋውቀናል። ሌሎቻችሁም ባለፈው የነበራችሁ ሁሉ ዛሬ መጣችሁ። እንግዲህ ይህንን ስራ ለመስራት ቦርድ ሜምበር ብቻ 5 ሰዎች ሊሰሩት የሚችሉ ስራ አይደለም። ስለዚህ ዛሬ የታደምንም ሌሎችንም ከዚህ በኋላ ጨምረን የምንሰራውን ስራ ለመስራት ዛሬ የመጣችሁ ዛሬ የተገኛችሁ ሰዎች ራሳችሁን እንደ የፍቅርና የአንድነት የሰላም አምባሳደር አድርገን ልንቆጥራችሁና ሪሊ ከኛ ጋር እንድትሆኑ ልናደርግ እንወዳለን። በዚህ ውስጥ ደግሞ በጣም እንደ ፕሮፌሰር ሌሎቹን ወደ በኋላ ላይ ፓስተር ጌቹ ያስተዋውቀናል እና እንደዚህ እንደ ካውንስል ደግሞ ይህንን ካውንስል በዚህ ከተማ ያለውን ካውንስል ሰክሰስፉል ለማድረግ ቦርድ ኦፍ ዳይሬክተርስን የሚረዱ የሚመክሩ አብረ ሆኖ ልምዳቸውን በማካፈል የሚጸልዩልን ካውንስለርስ ይኖራሉ መካከላችን። እነሱን በኋላ እናስተዋውቃለን። ይህን ያህል ካልኩኝ ቀጥታ ወደ አምልኮ እንገባለን። አንድነን በመንፈሱ አንድነን በጌታ አሜን። እስኪ ሁላችንም ቆመን ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አሜን። በደስታ እግዚአብሔርን እናመልካለን። ይህ በምድር ላይ ያለንበት ትልቁ ዓላማችን የመጀመሪያው የቤተክርስቲያን ዓላማ እግዚአብሔርን ማምለክ ነው። ስለዚህ በጣም ስናመልክ ነፍሳችን ብዙ ደስታ ልትሆን ይገባል። እግዚአብሔር የተባረከ ይሁን። አንድነን በመንፈሱ አንድነን በጌታ አንድነን በመንፈሱ አንድነን በጌታ ይህንን ለማስታወስ በፍቅር እንበርታ። አንድነታችን አሕዛብ ያያል
የሚባለው። ጌታ የተባረከ ይሁን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። የዛሬ እንኳን ደህና መጣችሁ የሚለየውን መሰላችሁ? ወደ ሎካል ቸርቻችን አይደለም የጠራናችሁ፣ ወደ ጋራ ህብረታችን የጠራናችሁ። አሜን ነው። አሜን ነው። በደንብ አሜን በሉኝ። ማለት እኛ ቸርች ብትመጡ እንደዚህ እላችኋለሁ፣ ዛሬ ወደዚች እንደዚህ ወደ ተባለች ቤተክርስቲያን እንኳን በሰላም መጣችሁ ነው የምላችሁ አይደል? ያ እንግዲህ በየግላችን የሰራ ነው አጥር ነው። ይሄኛው በጋራ የተሰራ ቤት ነው። ዛሬ ማነሱን አትዩ፣ ነገ ስቴዲየም ላይ ነው የምንጫቸው። አሜን በሉ። ስርና መሰረት ያለው ነገር ስለሆነ የትም አይሄድም። አሜን ነው። የትም አይሄድም። በቃ ያብባል። እግዚአብሔር ያመጣልን ነው። እንደው ወደ ዲቴል ከመግባቴ በፊት እግዚአብሔርን ስለዚህ ካውንስል የማመሰግነው ለምንድን ነው ብትሉኝ፣ እዚህ ባለፈው ተናግሬያለሁ። እነ ፓስተር ያሬድ ያስታውሳሉ፣ ታስታውሳላችሁ የተናገርኩትን 1981 ዓመተ ምህረት 82 እግዚአብሔር ስለ ኢትዮጵያን የተናገረው ነገር ሁሉ ጊዜ ከሚጠብቁ ሰዎች አንዱ። ምክንያቱም እግዚአብሔር ምንድነው የዛን ጊዜ ያለን? ምናልባት እና አጥሌት አስታውሱ ይሆናል። ኢትዮጵያውያን ያን ጊዜ ፓስፖርት መያዝ በማይፈቀድበት ዘመን አስታውሳላችሁ። በደርግ ጊዜ ፓስፖርት አይዝም አይደል? አበሽ ፓስፖርት ቪዛ ሳይሆን ድሮ የነበረው ችግር ምንድነው? ፓስፖርት መንግስት ፓስፖርት አይሰጣችሁ። ፓስፖርት ካገኘ በኬንያም ይሁን በጅቡቲ፣ በአሜሪካ፣ በአውሮፓ በፈለክበት የመውጣት እድል ባለ ዘመን፣ ፓስፖርት ግን በማይገኝበት ዘመን እግዚአብሔር አንድ ነገር ተናገረ ለኢትዮጵያ። ኢትዮጵያውያንም በመላ ዓለም በትናችኋለሁ፣ ወንጌልን ይሰብኩልኛል ብሎ እግዚአብሔር ተናገረ። 1982 አሁን 19 ውስጥ ነው ያለው። ሰብረን ወጣን። 2000 ውስጥ ነው ያለው። አሁን 2017 ላይ ነው ያለው። አልተፈጸመም። ያውቃል። አልተፈጸመም ማለት ግን እግዚአብሔር አልተናገረም ማለት ግን አይደለም። ግቢ አውሩት። እዚህ ሁኔታ ውስጥ ስላለን በምንጸልይበት ጊዜ ሁሉ እኔ በግሌ ስጸልይ ሁሉ አስታውሳለሁ ያንን ዘመንና እግዚአብሔር መቼ ነው ያንን በህይወት እያለ ያ የተባልነው ፉልፊል ያደርጋል ወይ የሚል ጥያቄ አለኝ። ሁልጊዜ በኪሴ ውስጥ አለች፣ ሸጉቼ ይያታለሁ። እና ካውንስል ተመሰረተ ሲባል ከተደሰቱ ሰዎች መጀመሪያ አካባቢ ላይ ጥያቄ ካለባቸው ግን ከተደሰቱ ሰዎች አሉ። ጥያቄው ያው ታውቃላችሁ ሁላችሁ፣ ዘይት ሻጩም፣ ሳሙና የሚሸጠውም፣ ብርጭቆ የሚሸጠውም፣ አፈር የሚሸጠውም ምናምን ሁሉ ስለገባ ይሄ ነገር እግዚአብሔር ያለው ነው ሌላ እንደው አስመሳይ ከመሃል ገብቶ ነው ብላችሁ ልደነግጡ ትችላል። ግን ምን እንደሆነ ለምን እንደሆነ ሲገባችሁ ግን በጣም እግዚአብሔር ያ ለኢትዮጵያውያን በመላ ዓለም ወንጌል ይሰብካሉ ያለበት ቪዥን የሚፈጸምበት ኢንስትሩመንት ኢንስቲትዩሽን አይ ልትሉ ትችላላችሁ ማለት ነው። አሜን። ኢንስትሩመንት ኤንድ ኢንስቲትዩሽን ቬዝል ማለት ነው። መሳሪያ አድርጎ እግዚአብሔር ይጠቀምበታል። አንድ አድርጎ ያስኬደናል ብዬ የማምነው ወይም እንደ አንድ ሰው አያይዞን ኢትዮጵያውያንን ብንቆራረፍ እያስታረቀ ብንጣላ መካከል ገብቶ እየገላገለ ብንራራቅ ማጅራታችንን ጎትቶ እያሰባሰበ እንዲጠባብ ቤትም ውስጥ ቢሆን እያጎረን በፍቅር እንደተዘመረው ዝማሬ አብሮ የሚያስኬደን ኢንስቲትዩሽን እግዚአብሔር ሰጠን ብዬ አምናለሁ። እስኪ የምታምኑ ሰዎች በጭብጨባ እስኪ ሰጠን ሲባል ለውጭ ላለ ነው ብቻ ደግሞ አድርገን እንደ ሰልፊሽ እንዳታረጉ። ለኢትዮጵያውያንም እዛው ያለ ነው። በሺዎች የሚቆጠሩ አጥቢያዎች አሉ። አንዳንድ ቸርቾች እኛ ይኖርንባቸው ሌሎችም እንደዚህ ሲሉ ትሰማላችሁ። 3000 አጥቢያዎች አሉ፣ 7000 አጥቢያዎች አሉ፣ 14000 አጥቢያዎች አሉ ሲሉ ትሰማለህ አይደል? አዲስ ዩናይትድ ግን አይደለንም። አንዱ ዲኖሚኔሽን ራሱ ዩናይትድ ሆኖ አይደለም የሚሰራው። እና ይሄ ካውንስል እንደቀላል አልኔው የሩቁንም የቅርቡን የሀገር ውስጡንም የውጭውንም እንደ አንድ አድርጎ እንዲሄድ ቀስ እያለ አሁን አልደረሰበት ይሆናል። ዩ ዊል ሲ አሜን። ይመጣል።
ሌላው አንድ የምትቀኑበት ነገር አይታያችሁ? እስላሞችን ስትዋትቀኑ፣ ኦርቶዶክሶችን ስትዋትቀኑ አንድ ኢንስቲትዩሽን አላቸው። የተለያየ ሀሳብ አላቸው። ግን ሲያትል ያለ ኦርቶዶክስ ሲነካ አውስትራሊያ ያለው ይነዝረዋል። ልክ አይደለም? ለምን? በአንድ በሚያደርግ ቢወዱም ባይወዱም ቢፈልጉትም ባይፈልጉትም እንደ አንድ እንዲተነፍሱ የሚያደርግ ኢንስቲትዩሽን አላቸው፣ ሲኖዶስ የሚባል። እስላሞች ጋር ሂዱ፣ አውስትራሊያ ወይም አረብ ሀገር ላይ አንድ ሰው አፍንጫውን ብትነኩት ቦስተን ያለ እስላም ያስነጥሰዋል። ዋይ? አንድነት የሚል አምብሬላ አላቸው። እንደ አንድ ሰው እንዲያስቡ ተደርገዋል ወይም ተሰርተዋል። ስሙ የተባረከ። ወደኛ ኑ። እድሜያችን ትንሽ ነው፣ ቁጥሪያችንና አይዲዮሎጂያችን ግን በጣም ብዙ ነው። መጀመሪያ ሲጀምር እንትና ወንጌል እንትና የሚበስም ጀመር። ተተንትኖ የሚሰበስበን ባላገኘንበት ጊዜ ያገኘ ነው። ስለሆነ this council is very important። ጠበብ አድርጌ ላምጣላችሁ። ዴንቨር ላይ ስንመጣ ለዴንቨር በተለይ ደግሞ ከሰሜን አሜሪካ ከውጭ ሀገር ከየትም ሀገር ለዴንቨራችን ደግሞ በጣም ምርጥ ነው። ለምን አትሉ? በጣም ብዝሃነት አለ። እኔ ቀረብ ብዙዎችን አይቻልም። በጣም ብዙ አይነት ብሔሮች ነን። ኢትዮጵያ በቡራቡሬነታችን ነው የምንተዋወቀው። የቸርችም የሰውም የዘርም ቡራቡሬ አለ። ያንን እንደ አንድ አሰባስቦ የሚያኖር ካውንስሉ ቅድሚያ ሰጥቶ ፕራዮሪቲ ሰጥቶ እዚህ ከተማ ላይ በመመስረቱ ደስ ከምንሰኝበት ሰዎች አንዱ እኔ ነኝ። እስኪ እኔ ነኝ የሚል ሰው አሁንም በጭብጨባ የተለያየ ሀሳብ አትጥሉ። መለያየትን ነው መጥላት ያለው። ምን ማለት ነው? እንትና በመንፈስ ቅዱስ መቀጣጠል የሚፈልግ ፓስተር ሊሆን ይችላል። እንትና ደግሞ ዋናው ቃሉ ነው የሚል ፓስተር ሊሆን ይችላል። ምንም ችግር የለውም። እኔ እንጀራ ወዳለሁ፣ እንትና ዳቦ ይወዳል። በቃ ምን ያጣላናል? አንተም ዳቦውን ብላ፣ እኔም እንጀራ ይበላለሁ። ግን ወንድማማችነታችን ይቀጥላል። ቫራይቲ ኦፍ አይዲያስ ግን ዋን ዩናይትድ ኢንስቲትዩሽን እና አይዲያስ ይኑረን ነው። በቃ እግዚአብሔር አገልጋዮቻችንን ኢትዮጵያ ያሉትን ዴንቨርን ማየት ከ50 ምናምን ስቴት ውስጥ ዴንቨር ዋን ኦፍ ዘ ፈርስት በመሆኗ እግዚአብሔር እናመሰግናለን። ስሙ የተባረከ ነው። ስለዚህ በጥቅሉ ምን ልላችሁ ነው? የካውንስሉ መመስረት ለእኛ ለክርስቲያኖች አንድ በሌሎች እንዳንቀና ያደርገናል። በኦርቶዶክሶች አንቀናም ከዚህ በኋላ አሜናቱ። ለምንድን ነው ምን ያስቀናናል ብትሉ፣ እነሱ እዚህ ዴንቨር ላይ ነገር ችግር ቢገጥማቸው ኢትዮጵያ ላይ የሚነሳላቸው ሲኖዶስ የሚባል ነገር አለ። እዛ ዴንቨር ያሉ ቅዱሳን ወንድሞቻችን እነሱም እኮ ቅዱሳን ይላሉ፣ እንዳትሳሳቱ፣ እንደዚህ ሆነዋል እንደዚህ ብሎ የሚጮህላቸዋል። ካውንስሉ ለእኛ አድቫንቴጅ ነው። እዚህ ያለነውን አንድ አድርጎ መያዝ ብቻ ሳይሆን ድምፅም ይሆናል። አንድ ሌላ ነገር ሊጨምርላችሁና ወደ እግዚአብሔር ቃል ልሂድ። ኢትዮጵያ ውስጥ እኔ ሙሉ ወንጌል ቤተክርስቲያን ባክግራውንዴ የሙሉ ወንጌል ቤተክርስቲያን ህንፃ የቀጠና ሁለቱ ወዲያው ደርግ እንደወደቀ ነው የተመለሰላት። 84 መሰለኝ ምስጋና የተደረገው ወዲያው ነው የተመለሰው። የሌሎቹ ግን ይቆጨኛል። ስማቸውን አልጠራም። ይሄ የራሴ ቸርች ስለነበረ ነው ስም የምጠራው፣ መብት ስላለኝ ነው። የሌሎቹ ግን አልጠራም። በአጠገቡ ስናልፍ እንደ ራሴ ንብረት ጥርሴን እየለከስኩ ያለፍኩባቸው ነው ሲባል መለስ ዜናዊ አንድ የተናገረውን ነገር ልንገራችሁ። ለምንድን ነው የማይሰጣቸው ተብሎ ሲጠየቁ አንድ ሁኑና ኑ ያላቸው። አልከለከላቸው። ሰውን በፈለጋችሁት ነገር መውቀስ ትችላላችሁ። የእሱ ፌቨራይት ወይም እንትን አይደለም፣ ግን ያለውን ቁጭ እንዳለ ላስቀምጥላችሁ። አንድ ሁኑና ኑ ውሰዱ ነው ያላቸው። በወር 30-40 ሺህ ዶላር ብር ሊከራይ የሚችል በአሁኑ ሰዓት ሜቢ 200-300 ሺህ ሊበልጥ ይችላል። ስለምን እንደማወራ ይገባል። አንድ ሆኖ መምጣት አቃታቸው። እኔ የዛ ቸርች ጓደኞች አሉ፣ ስሙን አልጠራም። ጥርሳቸውን ይነክሳሉ እንደኔው እነሱ።
ለምን ስትሉ አንድ መሆን አቅቷቸው፣ አንድ ዲኖሚኔሽን እኮ ንብረታቸውን ለማስመለስ አንድ መሆን አቅቷቸው ያኛው መንግስት አለፈ። አሁን ይሄኛው መንግስት ደግሞ ሲመጣ እስቲል መልሱ ዘሴም ነው። ሰዎቹ ተቀያየሩ እንጂ እኔ አሁን አዲያምና ያሬድ አንድ ወቅት አብረው የሰሩትን ነገር ተጣልተው ተለያይተው ህንፃ ሰርተው እኔ ባለስልጣን በሆንኩበት ጊዜ ቢመጡ እንዴት ነው ለአዲያም የምሰጠው? ያሬድ እኮ ይከሰኛል አይመስላችሁ? ለያሬድ እንዴት ነው የምሰጠው? አዲያምም እኮ ባለ ንብረት ነው አንድ ወቅት። ወይም የነሱ ልጆች ለነሱ ልጆች ቢሆን እነሱ አልፎ የያሬድም እጅ አለበት የአዲያምም እጅ አለበት። ህንፃውን ወይም እቃቸውን መስጠት የምንችለው ለልጆቻቸው ለሁለቱም ልጆች መሆን አለበት። ለሁለቱም ለመስጠት ደግሞ ምን መሆን አለብን? የሁለቱም ቤተሰብ ተስማምተው መምጣት አለባቸው። እኛ ጋር ሲመጣ ያለው ችግር ይሄ ነው። ፕሮቴስታንቱ ጋር በጣም በቸርች ብዝሃነት በጣም ጥሩ ነው። የቸርች ብዝሃነት ቬሪ ኢምፖርታንት ብያቸዋለሁ። ግን አንድ የሆነ ወጥ ስለኛ የሚናገር አድቮኬት ሊያደርግልን የሚችል ኢንስቲትዩሽን አልነበረም። አሁን እግዚአብሔር ሰጠን። እግዚአብሔር የተባረከ አሜን። ስለዚህ ኦሪገን ያለ ሰውዬ አረብ ኤሚሬት ካለች እህት ጋር እኩል እንዲተነፍስ ሊያደርገው ወይም እኩል ፕሮቴክሽን፣ እኩል ድምፅ፣ እኩል ኃይል እንዲኖረው የሚያደርግ ወጥ ኢንስቲትዩሽን ሲመጣልን ያንን ኢንስቲትዩሽናችንን በጣም ስትሮንግ አድርገን ለልጅ ልጆቻችን የሚበጅ ስራ ሰርተን የማለፍ አደራ ደግሞ እኔና እናንተ ተከሻለ። እግዚአብሔር የተባረከ ይሁን። ስለዚህ ስለመጣችሁ በጣም ደስ ብሎናል። ጌታ አብዝቶ ይባርካችሁ። በኋላ ላይ ቅድም ፓስተር ብሬ እንዳለው የምናስተዋውቃችሁ ሰዎች አሉ፣ እንጸልይላቸዋለን። መጋቢ አዲስን ብዙዎቻችሁ አታውቁትም። እስኪ ብልበልና ተዋወቅ ራስ ይሄ ሰው ብልበል እኔ ስለማውቅ ትንሽ ልንገራችሁ ስለሱ። አዲስ አበባ ባይብል ኮሌጅ አብረን የተማርነው ሲነሪ ነው እዛ እና ሁልጊዜ የምታውቁት መስለቅለቅ መሳቅ ብቻ ነው እና ጌታን የሚወድ የጌታ አገልጋይ ነው። ብዙ አመት ናዝሬት ወንጌል ውስጥ አሁንም ጭምር የራሱ ቸርች ኢትዮጵያ እዚህ ሆኖ ኢትዮጵያ ያለ ቸርች አለው። እዛ ኢትዮጵያ ቸርች ይመራል እና ትልቅ ሜጋ ቸርች አለ እና ሙሉ ወንጌል ውስጥ በሚያገለግልበት ጊዜ ብዙ አብያተ ቤተክርስቲያናትን የወከለ ሰው፣ ብዙ አገልጋዮች በስሩ ያደጉ ከአሁን እግዚአብሔር ብዙ የተጠቀመበት ፕሮፌሰር እንግዲህ ብዙ ቀርቤ ካየኋቸው ቀን ጀምሮ በጣም ስዊት የሆኑ ሰው ናቸው። እንዲህ አድርገው የሚወረውሯት ነገር ቅመም የሆነች ነገር ጠጋ በሏቸው፣ ጠጋ በሉ ነው ስሟቸው እና ሁለቱ ለአሁን ለዛሬ የምናስተዋውቃችሁ እንደ አድቫይዘሪ ቦርድ ማንኛውንም አክሰስ አግኝተው ከኛ ጋር ልጆች እንዲህ አታርጉ፣ እንዲያርጉ፣ እንደዚህ ቢሆን ጥሩ ነው፣ እንዲህ ብታስቡ ሊሉ አክሰስ የተሰጣቸው አማካሪ ቦርድ ተብሎ ሌሎችም ነበሩ። በሆነ ምክንያት ስላልቻሉ ስላልመጡ ነው። ወደፊት ደግሞ ለሁለት ለሶስት ሰው ብቻ አይደለም፣ እንደዚሁ የጨመር ሀሳብ አይፈራም። አሜን አትሉ? ሀሳብ በጣም ጥሩ ሀሳብ ሀብት ነው አይመስላችሁ? ሀሳብ ሀብት ነው። ሀሳብን ከፈራ ሰው መሞት ጀምሯል ማለት ነው። ስለዚህ ሰዎች ደግሞ እግዚአብሔር ቫራይቲ እኔን እንደኔነቴ እንጂ እንደ አዲያም አታገኙኝም። እንደ አዲያም ከፈለጋችሁኝ እኔ አዲያም አይደለሁም፣ አታገኙኝም። ተግባባናል? ፕሮፌሰርን እንደ ፕሮፌሰር ካልሆነ በስተቀር እንደ አዲስ ከፈለጋችሁት አታገኙትም። እና እዛ ጋር እንዳልኳችሁ ቀደም ብዙ ነገር ከነ ዶክተር ኃይሌ ዘመን ጀምሮ ጌታን ያገለገሉ ሰዎች ናቸው። ብዙዎቻችሁ ዶክተር ኃይሌ ላታውቋቸው ትችላላችሁ። ትልቅ የእግዚአብሔር ሰው በእኔ ቋንቋ ሜቢ እንዴት አድርጌ እንደምላላው ግን ትልቅ የእግዚአብሔር ሰው ናቸው። ከእነሱ ጋር አብረው ጌታን ያገለገሉ ናቸው። ለረጅም ዓመት ጌታን አገለግለዋል። እንደዚህ አይነት ሰዎች ያስፈልጉናል ካውንስላችን ውስጥ አይመስላችሁ? ጠጋ ብሎ ከኮሌጅ ሄደን እንደምንማረው እዛ ዲግሪ ይሰጡናል። ሰዎችን ጠጋ ስትሉ ደግሞ ሌላ ዲግሪ ትወስዳላችሁ። ገብቷችኋል? ወረቀት ግን አይደለም፣ ላይፍ ዲግሪ እናገኝና ለሌሎችም እናንተ እዚህ ያላችሁ ሰዎች ዛሬ እዚህ ያየናችሁ አብረን ያሳለፍን ሰዎች
በአንድም በሆነ አጋጣሚ ተገኙ። እግዚአብሔር ለዓላማው ወደዚህ አምጥቷችኋል። እጅ ለእጅ ተያይዘን ሁለቱ ብቻ ነው፣ ሌሎችም እንደዚሁ እየጨመርን እያሰፋን ስንሄድ አብረን የእግዚአብሔር ስራ እጅ ለእጅ ተያይዘን እንሰራለን። ከተማችን ውስጥ ዩኒፋይድ የሆነ መተሳሰብ ያለበት፣ መቀባበል ያለበት፣ መዋደድ ያለበት፣ መከባበር ያለበት ማህበረሰብ መፍጠር የሚናፍቅ ሰው ጌታ ኢየሱስ እንደዚህ ያለ፣ እርስ በርሳችሁ ብትዋደዱ ደቀ መዛሙርቴ እንደሆናችሁ ዓለም በዚህ አያችሁ። የኛ አንድነት ዩኒቲ ዮሐንስ ወንጌል ላይ ደግሞ እዛው ምን ብሎ ይደግማል? እኔና አንተ አንድ እንደሆንን እነሱ በእኛ አንድ ቢሆኑ አንድ ቢሆኑ ዓለም እኔን እንደላከኝ ያውቃል። it is not የሆነ ባንዲራ ይዘን አደባባይ ወጥተን ክሩሴድ እናርግ፣ የምንድነው የዛሬ ኢቫንጀሊዝም ካምፔን እናርግ፣ እንትን በቃ ምናምን እናርግ በሚባል አይደለም። ሰዎች ወደ ጌታ የሚመጡ ሩቅ አትሂዱ። እኔ ወደ ጌታ የመጣሁት በቅዱሳን ፍቅር፣ ከዛ ነው ጌታን የወደድኩት። መጀመሪያ ግን እነኚህ ጴንጤዎች እያሉ ጭራጭራቸውን አንዳንዴም እየሰደብናቸው አንዳንዴም እንትናቸው ደስ ይላል፣ ግን ደግሞ ውስጣችን ያለው ክፋት ይጠላቸዋል። ይህቺ ጴንጤ መጣች እንላለን፣ ግን ደግሞ በጣም ደግሞ ስናያቸው ከኛ እንደሚሻሉ ውስጣችን ይነግረናል። እንደነሱ መሆንም ስንመኝ አንድ ቀን አንዷ ያዘችኝና ኢየሱስ አለች። ከዛ እኔም አግሬሲቭ ነበርኩኝ። እንዲያልኳል አይ እኔ መጽሐፍ ቅዱስ ሳላነብ ምንም አይነት ነገር ሃይማኖቴን አልቀይርም። ወዲያው በሆነ ነገር ጠቅልላ መጽሐፍ ቅዱስ ላጥ አድርጋ ሰጠች። ሰው እንዳያየኝ እዚህ ውስጥ ከትቼ ጃኬቴን ዚፑን ቆልፌ ቤቴ ነው። እሷ ለካ ታውቃለች መጽሐፍ ቅዱስ ስናነብ እግዚአብሔር አስገራሚ ነገር እንደሚያደርግ። ገብቼ አነበብኩ። ከ6 ወር በኋላ ራሴን እዛ እነሱ ማህበር ውስጥ አገኘሁት። አሜን አሜን። ለምንድን ነው ብትሉ ፍቅራቸው፣ አቤት ጎጠኝነታቸው። የቱርቤት ወይ እንዲህ እኮ እንትን ንፋስ በመካከላችን አይለፍ ነው የሚሉት ሲገፋፉ፣ እንዲህ ተጠጋግተው ነው የሚሄዱት። ልክ አይደለም? እስኪ የምታውቁ ሰዎች አይደል? ክርስትና ብዙ በማነብነብ ወይም ብዙ በመስበክ ብዙ በማውራት እንትን ይሄ የቸርች አወቃቀር በማበጀት ኪቦርድ በመግዛት ምናምን አይደለም። ክርስትና ከኢየሱስ ጋር ዩኒቲ ያለው አንድ የሆነ ራሱ አንድ የሆነ ሌሎችም ጋር አንድ የሆነ በፍቅር የሚኖር ማህበረሰብ ከተፈጠረ ወንጌል ለመስበክ አትወጣም ከቤት። ሰዎች አንተ ያለበት መጥተው እያንኳኩ አሜን ጌታ ይቀበላል። አሜን ጋሽ ወንጌላዊ ከኔ ባካችሁ ልጄን ውሰዱልኝና ጌታ እንዲቀበል አድርጉ፣ እናንተ ጋር ሄድ ይለወጥልኝ አለችው አንድ ወንጌላዊ። ኩራቱ ምን እንዳላት ታውቃላችሁ? ያሁን ፔንቴ ቢሆን አንድ ነፍስ ያክ አባክሽ አንቺ ምናምን። እሱ ግን እንዲህ አላት፣ የኛ ቤት እኮ የጸባይ ማረሚያ ቤት አይደለም፣ ህይወት የሚገኝበት ቤት ነው ማለት። እንደዛም ሆኖ አልቀረም፣ ይመጣሉ። አሜን። ለምን ብትሉ ዩኒቲ፣ አንድነት፣ ፍቅር፣ መተባበር፣ መተጋገዝ፣ አንድ ከጌታም ጋር ከሰውም ጋር ወደ ጎንም ወደ ላይ። ይሄንን የሚጠላ ሰይጣን ብቻ። እግዚአብሔር የተባረከ። ስለዚህ በዛ በጣም ለአንድነት ለከተማችን በጣም ይጠቅማል። ሌላው ትንሽ ስለ ካውንስሉ አንድ ነገር ነግሬያችሁ ማልፈው እዚህ ጋር እንትኑ ሰጥተኛል መሰለኝ ይታያችኋል። ከ6ኛ ነው የጀመረው። የካውንስሉን አካል ወይም ቦዲ የሚለውን ነግሬያችሁ ትንሽ የእግዚአብሔር ቃል አንድ 10 ደቂቃ አካፍያችሁ ወደሚቀጥለው ፕሮግራም ሄዳለሁ። እንግዲህ ካውንስሉ ስንል ሚስኮንሰፕሽኖች እንዳይኖሩ እዚህ ለመጣችሁ ሰዎች ስትሄዱም ለሌሎች በደንብ መናገር እንድትችሉ እንድትችሉ ካውንስሉ የት ጋ ነው ያለው በሚል እንነጋገር። የት ጋ ነው ያለው? ምንድን ነው እሱ? ለአንድ ነገር መቼም ሁልጊዜ ራስ አለ አይደል? እኔ አሁን እጆች አሉ፣ የሁሉ እግሮች አሉ። ሁሉ ነገርን የሚያንቀሳቅሰው ምን ነው? ብሬኔ ውስጥ ያለ ሲስተም አለ።
ኤቭሪ ነርቨስ ሲስተምን የሚያዝ እጅን ዘርጋ ሲለው የሚዘረጋ አውርድ ሲለው የሚያወርድ አንሳ ሲለው የሚያነሳ ኤቭሪ ኮንትሮል የሚካሄደው ኮንትሮል ሩሙ እዚህ ጋር ላጽናላችሁ በእግዚአብሔር ቃል መጽሐፍ ቅዱስ እንዲህ ይላል ክርስቶስ የቤተ ክርስቲያን ራስ ነው ይላል ምን ማለት ነው the center of every gravity of the church is in Christ every ነገር የቤተ ክርስቲያን every ነገሯ የሚወጣው ከክርስቶስ ቤተ ክርስቲያን የምትሞተው መቼ ነው ስትሉ ከክርስቶስ መሆን ይቀርና ከፓስተሮች የሚወጣ ኮማንድ ሲሆን ይበላሻል ለምን ቢባል by nature በተፈጥሮ ቤተ ክርስቲያን ራሷ ማን ነው ፓስተሮች አይደል እኔ ፓስተር እኔ ቤተ ክርስቲያን ራስ መሆን አልችልም ያለ ታደጋ አለው እንደዛ ስትሉ ራሱ ፓስተር አንተ እኮ የቤተ ክርስቲያናችን ራስ ነው ስትሉ ራሴን ነው የምታስቆሩት የሰው ቦታ ላይ ምን ትሰራለህ እግዚአብሔር ቀናተኛ አምላክ እንደሆነ እንዳትረሱ ወደ ካውንስሉ ስንመጣ ካውንስሉ ብቻውን የቆመ ነገር አይደለም ካውንስሉ ብዙ ነገሮችን ያዘ ማለትም እዚህ ጋር መጣዋቸው ወደ 12 ምናምን የሚሆኑ አሉ አሳያችኋለሁ የነኚህ ሁሉ የበላይ ራስ ነው ማለት ነው ቋንቋው ልክ ነው አይደል ራስ ነው ስለዚህ ካውንስሉን ስናስብ it is not one of the others ወይም ከብዙዎቹ አንዱ አይደለም ቅድም መግቢያ ላይ እንደተናገርኩት ልክ ሲኖዶስ ሲባል በቃ ኦርቶዶክስ እዛ ጋር የሚያልቀው አይደል እስልምና ጉባኤ ሲባል እዛ ጋር የሚያልቀው ከታች ማህት ብራንች አላችሁ ብዙዎቻችሁ ስለ እስላሞች ላታውቁት እኔ እስላሞች ማለት ነው ያደኩበት ማህበረሰብ 95% በላይ ሙስሊሞች ናቸው ጎረቤቶቻችን በስተግራም በስተቀኝም ያለው ቤት ያደኩበት በዛነቴ በኋላ ቤት ሰርተን ሌላ ቦታ ገባን እንጂ እናታችን የነበርንበት ቤት ግራና ቀኛችን የቀበሌ ቤት በነበርንበት ጊዜ ጻን ያለው እስላሞች ናቸው ከማዶ ሱቅ የምንሄደው ጣሂር ሱቅ ነው ጋዝ ግዛ የምንባለው ጣሂር ሱቅ ነው ጣሂር ሱቅ ሼክ ከዲር ሱቅ ነው ልብስ የሚገዛልን ሀጂ አባስ ሀጂ ድሪስ ሼህ ድሪስ አብዱል ጀባር የሚባሉ ናቸው ባለ ሱቆች አንድ ኦርቶዶክስ ወይም አማራ ወይም ሌላ ጉራጌ ምናምን እንኳን የለም እኛ ከተማ ባለ ሱቆቹ በሙሉ እስላሞች ናቸው ሁሉ ነገር በእስላም 5% አንሆንም የክርስቲያን በዛ ቋንቋ ማለት ነው የክርስቲያን የሚባለው እና ብዙ የተለያየ ነገር አላቸው ሙስሊሞች በጣም የኛ ብዙዎች ቴዎሎጂ ስኩል ይሄን ነው ራሳችን የምናውቀው ሱኒ ሺያ እና ሚለው ነው የምናውቀው ወደ ታይ ስትወርዱ በጣም ብዙ ልዩነት አላቸው ግን ደካማም ጠንካራ ጎናቸውን ሸፍነው አንድ ለመሆን ታግለው አሁን የእስልምና ጉባኤ የሚባል ኃይል ያለው አቅም ያለው ኃይል አላቸው ታዲያኛስ why not እነሱ ያንን ምናምን ኦርቶዶክስ ብዙ ክፍፍል እንዳላት ታውቃላችሁ ቅባት ምን ተሰይ ምናምን ወደ 5 ሴክሽን አላት ብዙዎቻችን አናውቅም ግን ሲኖዶስ በሚለው ስር ሁሉ ትልቅ የሚያረጋቸውን ነገር ይዘው ነው ይሄዳሉ እኛም እሷን መንፈስ እንከተል እላችሁ አንዳንዴ ከጎረቤት ቢቆረጅ ክፋት የለውም ሶ ካውንስሉ በስሩ ብዙ አይነት እንትኖች አሉት ከነኛ ውስጥ አንዱ የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ አለችበት የኢትዮጵያ ቃለ ሕይወት ቤተክርስቲያን አለችበት እንደራሷ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አለ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት አለ የኢትዮጵያ ፔንቴኮስታል የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት አለ የኢትዮጵያ ፍቅር ወንጌል አገልግሎት አብያተ ክርስቲያናት አለ ህብረት እንዲሁም በካውንስሉ አንደኛ መደበኛ ጠቅላላ ጉባኤ በስማቸው በአባልነት እንዲጨመሩ የተወሰነላቸው ሌሎች አሉ ማለት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የኢትዮጵያ ሕይወት ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን የኢትዮጵያ ገነት ቤተክርስቲያን አንድነት በክርስቶስ ወንጌል አማኞች ቤተክርስቲያናት ህብረት እና በካውንስሉ ተጠቅሞ ሰላም ባለራእዮች አብያተ ክርስቲያናት ህብረት ሮቦት አብያተ ክርስቲያናት ህብረት ኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረቶች ናቸው እነኚህ ከዛ ቀጥሎ ዝርዝር ነገሮችን ወንድሞቼ በኋላ ፓስተር ያሬድ እና
ያም መጥተው በደንብ በዝርዝር ያስረዱናል። እሱ ጋር እነኚህ ሁሉ የእነኚህ ሁሉ ራስ ሆኖ የሚመራው ወይም መሪ ወይም አስተዳዳሪ ወይም ልክ ቅድም ሲኖዶስ እንዳልነው በእኔ መረዳት ከላይ ሆኖ እነኚህን የሚያስተዳድረው ማነው ማለት ነው? እስኪ ከእናንተ ልስማ። ስለዚህ ካውንስሉ እታች ወርዶ ከሌሎች ጋር እንዲትከሻና የሚለካካ ነገር ሳይሆን ካውንስሉ እነኚህ በጋራ ተስማምተው ይሄ አካል ይምራን ብለው ቮለንተርሊ በራሳቸው ላይ ያስቀመጡት ኃይል ነው። ምናልባት አብያተ ክርስቲያናትን እንደዚህ ሲያዋቅሮ ካውንስሉ ሲመራ አንዳንድ ጊዜ በኋላ ላይ በነገራችን ላይ ገብቶ ሁሉን አላውቅም። ፓስተር ጌቱ ይገባል። በጥያቄና መልስም ጊዜ ይኖራል። እዛ በደንብ እንነጋገራለን። ካውንስሉ ከሌሎች ጋር እንዲትከሻ የሚገፋፋ ሳይሆን እነኚህ በሙሉ በፍላጎትና በወዶ በምርጫ ምራን ብለው የሰጡት ከመንግስትም የ130 ሚሊዮን ህዝብ ውክልና ያለው እኔ ከመንግስት ስለተሰጠ አይደለም፣ ወይም ደግሞ እነኚህ ስለመረጡት አይደለም። መግቢያ ላይ ነግሬያቸዋል። የኔ ኮንቪክሽን እግዚአብሔር በጊዜው ያመጣልን ኢንስቲትዩሽን ነው ብዬ ነው ማለት። አሜን ብለን በዚህ ጨረስ ነው። ጌታ የተባረከ ነው። ጥያቄ አልሰጣችሁም። አሁን በኋላ ላይ ሰፊ ጥያቄ ጊዜና መልስ ጊዜ ስላለ ይሄን ካልኩኝ ትንሽ እግዚአብሔርን ቃል እንደወደ ልቤ ያለው አካፍል ብለው ስላሉኝ ስጸልይ ወደ ልቤ የመጣን ቃል አካፍያችሁ ብዙ አይደለም። እንደ 40 ደቂቃ እንዳትጠብቁ፣ 1-2 ሰዓት ብትሆኑ። እሺ መሳፍንት ምዕራፍ 5 ቁጥር 1 ላይ አንድ ቃል አለ እንደዚህ የሚል በዚያም ቀን ዲቦራና የአቤኒኤም ልጅ ባርቅ እንዲህ ብለው ተቀኙ ይላል። በእስራኤል ውስጥ መሪዎች ስለመሩ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ ብለው ዘመሩ። እንግዲህ መዝሙር ኢንስትራክሽን ነው ታውቃላችሁ። እና መሪዎች ስለመሩ ህዝቡም ነፍሳቸውን በፈቃዳቸው ስለሰጡ ይላል። ይሄን ነገር የምናየው ምንድን ነው? ከምዕራፍ 1 ጀምሮ መጽሐፈ መሳፍንት ስታዩ የምታዩት ነገር አለ። መጽሐፍ መሳፍንት ብዙ ጊዜ የምንጠቅሰው እኔን ጨምሮ የምንጠቅሰው በኔጌቲቭ ኢምፕሊኬሽኑ ነው ወይም በኔጌቲቭ ሳይዱ ነው። ያም ሰው ሁሉ ንጉሥ አልነበረምና ጎልቶ የሚታየው መጽሐፈ መሳፍንትን ስታስቡ ምንድን ነው የሚታያችሁ? ጎልቶ የሚታይ ነገር ብዙ ጊዜ ሰው ሁሉ እንደፈለገው የሚፈልገውን የሚያደርግበት ዘመን አይደል? ምን ስለሆነ? ንጉሥ ስላልነበራቸው። ይሄ ጥላ ስላጠላበት አንድ መጽሐፈ መሳፍንት ውስጥ የማይታወቅ ወይም ደግሞ ጎልቶ እንዳይወጣ የተከለከለ በሕግ የተከለከለ የሚመስል ነገር አለ። የመሳፍንቱ ፖዚቲቭ ሳይድ፣ መሳፍንቱ ምን አይነት ጀብድ እንደፈጸሙ ቮለንተሪ ነው ደግሞ የሚነሱት። እግዚአብሔር ቮለንተሪ በራሱም ተነስቶ በቅናትም ተነስቶ ይነሳ። እግዚአብሔር የሚያስነሳው ራሱን ሲሰጥ ግን እግዚአብሔር ይሰራበታል። እግዚአብሔር የተባረከ እና ብዙ ጊዜ ጎልቶ የሚታየው ንጉሥ አልነበረምና ሰው ሁሉ በራሱ ያደረገው ከሚለው ይልቅ ዛሬ ገልብጬ ሌላ ነገር ትንሽ ላሳያችሁ። እስኪ እያንዳንዱ ንጉሥ ከተነሳ በኋላ ሁላችንም እናውቀው ምንድን ነው መጽሐፍ ቅዱስ የሚለው እዛ ክፍል ላይ ናኦድም ይህን ያህል እንትን ሆነ፣ እንትናም እንደዚህ ያደረገ፣ እስራኤልም ለ40 ዓመት አረፈ፣ ሳምሶን እንደዚህ ያደረገ፣ እንትና እንደዚህ ሆነ፣ እንትና እንደዚህ ሆነ ካለ በኋላ ምንድን ነው የሚለው መጨረሻ ላይ? እስራኤልም 30 ዓመት 40 ዓመት 80 ዓመት እንደዚህ አረፉ ይላል። ከዛስ መቼ ነው ነገር የሚጀምረው? ያ ንጉሥ ያ መሳፍንት ከተነሳ በኋላ አገሪቱ ለ40 ዓመት ለ80 ዓመት ለ60 ዓመት ለ70 ዓመት ለ20 ዓመት ታርፍና እነሱን ሲያጡ ነው አገር የሚደበላለቀው። ምንድን ነው የምትለው ካላችሁ መሳፍንቱን እግዚአብሔር አስነሳቸው። በቀኖና ተነስተውም ተዋጉ። አንዱ አለ በራሱ ጊዜ ተነስቶ ይሄ ናኦድ የሚባለው ሰውዬ ዘርጥጦ የሚገሉ ምናምን ነገስታት ሄደው አናቱን ይመጡና
ቀንበሩን ይሰብሩታል። አንዳንዱ ተዋግቶ ሚዲያማንን ተዋጋቸው አጠፋቸው ይላል። አንዳንዱ ደግሞ ቤተ መንግስት ሾልኮ ገብቶ ንጉሱን አንጀቱን ዘርግፎት ሽንት ቤት ነው ብለው ዘበኞቹ በር ላይ ይጠብቃሉ። የንጉስ ጠባቂዎች በር ላይ ይጠብቃሉ። ለእሱ ምን እንደጠቀመው ታውቃለህ? በሩን ቆልፎ ነው የሸሸው። ንጉሱ ተዘርግፏል፣ እዛ ሆድቃው እዛ ፈሷል። እነሱ ደግሞ አይ ሽንት ቤት ገብቶ ይሆናል እስኪወጣ እንጠብቅ ይላሉ። በዛ ጊዜ ውስጥ አጅሬ ሄዷል። የእስራኤልን ጠላት ገንድሶ እንደገና ንጉስ ፈጥረው ሪግሩፕ እስኪያደርጉ ድረስ ምድሪቱ ታርፍ ነበር። እዚህ ጋር ስንመጣ አንድ የሊደርሺፕ ኳሊቲ ደግሞ ላሳያችሁ። ባርክና ዲቦራ፣ የዲቦራን ታሪክ ብታዩት በጣም ደስ የምትል ሴት ነች። እንደዚህ ነው ያደረገችው። እግዚአብሔር ተነስና እንደዚህ አርግ ይልሃል አለችው። አያችሁ፣ በመሳፍንት ዘመን እግዚአብሔር ህዝቡን የረሳ ነው የሚመስለን። እኛ ንጉስ አልነበረምና ሰው ሁሉ የራሱን ያደርግ ነበር ስንል እግዚአብሔርን ትውት አርጓቸው መንገድ የሄደ ሁሉ ነው የሚመስል። አይደለም። እንደ ዲቦራ አይነት ዛፍ ስር ህንፃ አልነበራትም። ዛፍ ስር የምትፈርድ የምትመራ ህዝቡን የምታስተዳድር በፐርሲኪዩሽን መካከል ሊድ የምታደርግ ሴት ነበረች። ግን የሚገርማችሁ እኔ ብቻ ላገልግል አላለች። የእሷን ህይወት ምጠቅስ እግዚአብሔር አንድ ሰው አመለከታት። ባርቅ የሚባል ሰው ቢነሳ ለምድሪቱ ጥቅም እንዳለው ተነሳንታል። እንዴ እኔ አንቺ ነሽ እንጂ ፈራጅቱ፣ ህዝቡም የሚያውቅሽ ሰውም የሚያውቅሽ እንትንም አንቺ ነሽ እንጂ አንቺ እንዴ ምን ሲደረግ ፖፑላሩ አንቺ ነሽ። ኖ እግዚአብሔር ያሳየኝ አንተ ነው። አንተ ተነሳ። እሺ እንግዲህ አብረን እንሂዳለን። እኛ አብረን ሄድ እግዚአብሔር በሴት እጅ አሳልፎ ሰጠ ትባላለህ እንጂ ዶር በአንተ በኩል ነው የሚሆነው። ግድ የለሽም አብረን እንሂዳለን። እሱ ብቻ አይደል፣ ህዝቡም ነፍሳቸውን ሰጡ፣ አገልጋዩም ራሱን ሰጠ። አገልጋይቱ ቦታዋን ጠብቃ አገለገለች። አሜን አትሉ? አሜን። እኔና እናንተ ብሎ የሚመስላችሁ እናደርገው እግዚአብሔር ህዝቡን እንደሚታደግ ስናውቅ ሻሁላችንን ይዘን ነው በዚህ በኩል በአቋራጭ መንገባው። እግዚአብሔር ግን ለዲቦራ ያሳያት ምንድነው? ያ ሰውዬ ነው ታዳጊ ነው ያላት። አስጠርታ መጣች፣ ነገረች። አራባክሽ ያላት ምን ግድ የለም አንተ ነው እግዚአብሔር ዛሬ ይሄን ቃል እኔ ትንታኔ ልሰጣችኋለሁ። ምንድነው ህዝቡን በፈቃዳቸው ራሳቸውን ስለሰጡ ማለት ነው። እንደው ሄዶ ዛሬ እንትና እዚህ ጋር ሊጸለይለት ነው ተብሎ እዚህ ጋር ስለቆመ ራሱን ሰጠ፣ እንደዛ አይደለም። ራስን መስጠት ማለት ኒድን፣ ፍላጎትን፣ ክብርን፣ ዝናን፣ ጥቅምን ወዘተ በሏቸው እነኚህ ለሰው እንቅፋት የሚሆኑ ነገሮችን ድሮፕ አድርጎ እግዚአብሔርን ያስቀደመ ማንነት ያለው ሰው ማለት ነው። ዲቦራን ያነሳሁት ለዛ ብትዘምር ያምርባታል። ምን ብላ ነው የዘመረችው? ህዝቡም ነው ያለችው። ትህትናዋን ይሁት እዛ ጋር እግዚአብሔር የሚቀባውን የሚጠቀምበትን ሰው ለማነሳሳት ነው የምትጣጣረው። ድልም ከመጣ በኋላ ደግሞ እኔ ዲቦራ እያችሁ እግዚአብሔር በእኔ የሰራውን አይደለም ያለችው። እግዚአብሔር መሪዎች ስለመሩ አለች። ክብሩንም ያውላችሁ ስራውንም ሁሉንም ነገር ለሌሎች ነው የምትሰጡ። እስራኤልን የመሩ መሪዎች ስላሉ ደግሞ ለህዝቡ አልነሳችሁ። ህዝቡን በነፍሳቸው ራሳቸውን ስለሰጡ እግዚአብሔርን አመስግኑ። ይሄ ድል የተገኘው እኮ በዛ ነው። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የተባረከ ይሁን። አሜን። እንዴት ነው የሚለው ይሄ ሰው የብላችሁ እንዳትደናገሩ። ጨርሱ ስብከቴ። ምክንያቱም ብዙ ላወራችሁ ሳይሆን አንድ የሆነ ነገር ላስይዛችሁ። ካውንስሉ በጣም ኢምፖርታንት ነው ለኛ። ግን በዚህ ካውንስልም ውስጥ ሆነን ለከተማችን በፈቃዳቸው ነፍሳቸውን የሚሰጡ የግል አጀንዳ የሌላቸው፣ የግል ፍላጎት የሌላቸው፣ የግል ፕሮግራም የሌላቸው፣ የእግዚአብሔርን የሚያስቀድሙ የራሳቸውን የጣሉ መሪዎችን እግዚአብሔር በየአብያተ ክርስቲያናቱ ያብዛልን። አሜን 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 አሜን። የመሳፍንት ዘመንን ስታዩት ነገስታት አልጠበቀም። እግዚአብሔር በመሳፍንት ይታደጋቸው ነበር። አንድ መስፍን ሲነሳ የ40 ዓመት የ80 ዓመት ውጤት ነው የሚያመጣው። ግራቪቲው አደገኛ ነው። ኢቭን ሰውየው እንኳን ካለፈ በኋላ እንደገና ጠላት ሪግሩፕ አድርጎ እስከሚመጣ ድረስ የብሬክ ታይም አለው ህዝቡ ለዓመታት። እግዚአብሔር ቀንበርን የሚሰሩ አገልጋዮችን ያስነሳል። አጭር ጸሎት ጸልየን እንጨርስ። እግዚአብሔር ስም የተባረከ
አሜን ነው አሜን አሜን ነው አሜን ጌታ የተባረከ እስኪ ጸሎት አብረን እንጸልይ እግዚአብሔር ሆይ በሉ እስኪ ከኔ ጋር ለከተማችን ለምድራችን ለሰሜን አሜሪካ ሃሌሉያ ኢየሱስ ለዘላለም ጌታ አሜን የልብህን የሚደርሱ አገልጋዮችን አስነሳልን አሜን ሰዎችን ነፃ የሚያወጡ አገልጋዮችን አስነሳልን ታሪክ ቀያሪ የሆኑ አገልጋዮችን አስነሳልን ሃሌሉያ አሜን ማድራካቶ ሺራባሳ አሜን ፔስ የሚቀይሩ አገልጋዮች ታሪክ የሚገለብጡ አገልጋዮች ነገሮችን የሚገለባብጡ አገልጋዮች የምድሪቱን ፊት የሚለውጡ አገልጋዮች ህዝቡም ደግሞ ራሱን በፈቃዱ የሚሰጥ ትውልድ እንዲነሳ እንጸልያለን አብረን እንደው ካላስቸገርኳችሁ ቆመን እንጸልይ እስኪ እጆቻችንን ዘርግተን በእግዚአብሔር ፊት ማኢላ ግላብራት ያስፈራጃለ ሬይ ካቲያ ቫራሳ ፓሮጀቬዲያ ለሞስ አንዲያስ ሊጋላ ቫጂና ማሳንዳላ ባዲያስ ታሪክ የሚለውጡ አገልጋዮች ይነሱ ወጣቶች ህፃናት አዛውንት አረጋውያን ሴቶች ወንዶች የተማሩ ያልተማሩ በኢየሱስ ክርስቶስ ስም እንደ ቡቃያ ይፍሉ ከተማ ታዳጊዎችን እንድታስነሳልን እግዚአብሔር ስር ነቀል ለውጥ የሚያመጡ ልጆችን እንድትቀሰቅስልን ለምድራችን መድኃኒት የሚሆኑ ሰዎችን እንድትሰጠን ኦ ራባስ በሽታውን የሚነቅሉ ሰዎች እንድታስነሳልን እንለምናለን ኦ ራባሳ ካራማዳስ በፈቃዱ ደግሞ ራሱን የሚሰጥ ትውልድ እዚህ ከተማ ላይ እንዲነሳ ማድራይዶቫ ሰፓላጃ ባጋሪያ ማሳ ጸልዩ እስኪ ወገኖች 5 minutes በልሳኖቻችሁ ጸልዩ ሪጋባ ካሮሺ ካራማታራ ባሳንዲያስ ኤራባ ሰላባባ ባሻንዲያስ ሳፓራ አይላ በከላባ ሀዲና ማሳንዲያ ረባባ ሳይካቲ ባሎ ኢላባባ ማሳንዲያ ሪላባባ ሺካታራ ባዶራባስ ሮይ ካቢያዶስታ ባባራስ ትውልድን ታሪክን የሚገለባብጡ ትውልድን የሚቀሰቅሱ የሞተ የሚያስነሱ ያዘነ የሚያጽናኑ እግዚአብሔር ሆይ የከተማችንን ታሪክ የሚለውጡ እግዚአብሔር አገልጋዮች እንድታስነሳልን እንለምናለን አሜን ማክራካ ዲቫስ ሃሌሉያ ሌ ፓላጃዲስ ሃሌሉያ እግዚአብሔር ሆይ እንለምናለን አገልጋዮች ይነሱ እዚህ ከተማ ብዙ በቁጥር የማይታወቁ አገልጋዮችን እንድታስነሳ ለባል የማይሰግዱ ለምንም የማይንበረከኩ አጀንዳህን የሚያገለግሉ አገልጋዮችን እንድታስነሳልን እንጸልያለን ማይላቶ ባሳ ፓራማዲስ ካድራባቶ ሲዳባሳ ክብር ላንተ ብቻ ደግሞ እንጸልያለን ይሄን ካውንስል የሚሰፋ የሚስፋፋ እንድታደርገው እንጸልያለን ለብዙዎች ጥላ የሚሆን እንድታደርገው እንጸልያለን በሰሜን አሜሪካ ብቻ አይደለም በአውሮፓ በካናዳ በአውስትራሊያ በሳውዝ አፍሪካ በኢስተርን አፍሪካ በዌስተርን አፍሪካ በአረቡ ዓለም በኤዥያ በዩሮፕ በሁሉ አገር የሚሰፋ የሚስፋፋ ለብዙዎች የሚደርስ እንድታደርገው ካውንስሉን እንለምናለን አሜን ክብር ለአንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን እግዚአብሔር የተባረከ ይሁን ጌታ ይባርካችሁ ተቀመጡ እግዚአብሔር አምላክ የተመሰገነ ይሁን አሜን ሃሌሉያ የቦርዱ ሰብሳቢ ፓስተር ጌታቸው እግዚአብሔር ይባርከው ከዚህ በመቀጠል የካውንስሉን ዓላማና ራዕይ እንዲሁም ተልእኮ ፕሬዘንት የሚያደርጉልን ሁለት